ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል የምናጋራችሁናል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቆዩን። የምሽት ጨዋታዎችን የተከታተላችሁ ደግሞ ምሽታችሁ እንዴት ነበረ? በሀሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ። የተወሰኑ መረጃዎችን በእነኚህ ጨዋታዎች ዙሪያ እናነሳለን። ዛሬም በአውሮፓ መድረክ በርከት ያሉ የሊግ ጨዋታዎች ይመለሳሉ። የሳምንቱ መጨረሻ ላይ እንደመገኘታችን ሰፋ ያሉ መረጃዎችን በእነኚህም ጨዋታ ዙሪያ ይዘንላችኋል። የአውሮፓ ትልቅ ክለቦችንም የተመለከቱ የዝውውር መረጃዎቻችን እንደተጠበቁ ናቸው። ከትልልቆቹ ክለቦች ወደ ቤተሰቦቻችን ማንቸስተር ዩናይትድ እንደ ሊቨርፑል የሚለውን አነጋጋሪውን የዘ አትሌቲክ መረጃ እናነሳለን። ሰሞኑን ዳኝነት በብዙ መንገድ እያወዛገበ ነው። ለመሆኑም የማንቹሪያን ደርቢንስ ጨዋታ ማን ይመሩታል የሚለውን እናደርሳችኋለን። ዛሬ ግን ማንቸስተር ዩናይትድ ቤት በርካታ መረጃዎቻችን ትኩረት የሚያደርጉት ከዝውውር ጋር በተያያዘ ነው። ታማኙ የዜና ምንጭ ያረጋገጣቸውን የዝውውር መረጃዎች ከማንቸስተር ዩናይትድ ጋር በስፋት እናደርሳችኋለን። ዩናይትዳውያን ጠብቁን። ከአርሰናል ጋር በተያያዘ የአንድሪያ ቤርታ መምጣት በትልቁ ለውጦችን እየተመለከትንበት ነው። ትላንትና እንኳን ይሁንታ ስላገኙበት አንድ ዝውውር ሰምተናል። አርሰናልን ቤት የዝውውር መስኮቱ ላይ ሰፊ እንቅስቃሴ እንደሚደረግ ካሁኑ ስራዎቹ ያሳያሉ። ለመሆኑ ከምን ደረሱ እነኚህ ዝውውሮች? በስፋት ታደምጡታላችሁ። ህይወት ያለ ጋብርኤል ማጋሌሽ ተጀምሯል። በአርሰናል ቤት በስፋት እንመለከተዋለን። ያለ ጋብርኤል ማጋሌሽ ህይወት ምን እንደሚመስል። ከዛ በተጨማሪ በአርሰናል በኩል የቡድን ዜናዎችን ይዘናል። ሊቨርፑል ምናልባትም የራሱን ሪከርድ የሚያሻሽልበት አሊያም በፕሪሚየር ሊግ የተያዘውን በዋንጫ አሸናፊና በሁለተኛ ክለብ መካከል ያለውን ሰፊ የነጥብ ልዩነት ዘንድሮም የሚያስጠብቅ ይመስላል። ለዋንጫ በጣም ቅርብ የሆነውን ሊቨርፑል ቤት ሰፋ ያሉ መረጃዎችን ይዘንላችኋል። ግን ከዝውውር ጋር በተያያዘ መረጃዎችን እናነሳለን። ግን ሊቨርፑል ቤት ሳላህ ሰሞኑን ልክ አይደለም። የ90 ሚኒትስ አሳማኝ መረጃ ይዘንላችኋል፣ ታደምጡታላችሁ። ሰማዮቹ ትላንትና ድል አድርገዋል። ፍጹም የበላይ ነበሩ በቁጥራዊ መረጃዎች። ጨዋታውን ለማሸነፍ ቼልሲ ብቁ ቡድን ነበረ። ጨዋታው ላይ ግን በርካታ አነጋጋሪ ነገሮችን ተመልክተናል። ለየት ያሉትን መርጠን ይዘንላችኋል። የተሻሩት ግቦች፣ የቶትናም አስከፊ ጉዞ፣ በቼልሲ ፍጹም የበላይነት የተወሰደበትን ቶትናም በጨዋታው ብቻ ሲሆን ባለፉት ጥቂት ዓመታት የቼልሲ የበላይነት አሁንም እንደገነነ ነው። ከጨዋታው በተጨማሪ ግን ውድ ቤተሰቦቻችን ቼልሲ ቤት ያሁን እንደተለመደው የጉዳት ዜናዎች አሉ። አሁንም ከዝውውር ጋርም በተያዘ በሰማዮቹ ቤት ያገኘናቸው በርከት ያሉ መረጃዎች አሉ። አንድ በአንድ እናስደምጣችኋለን። ይህንን ጨዋታ ላይም ሰፋ ያሉ ነጥቦችን ይዘናል። የቼልሲ ደጋፊዎች ጠብቁን። በፕሪሚየር ሊጉ አንድ ክለብ ብቻ ነው ለሶስት ዋንጫ እየተፋለመ ያለው። ማን ነው? በሀሳብ መስጫ ሳጥናችን ላይ ምናልባት እርግጠኛ ከሆናችሁ አድርሱን፣ እኛ እንነግራችኋለን። ለአውሮፓ ሻምፒዮንስ ሊግ፣ ለፕሪሚየር ሊግ ዋንጫም ለኤፍኤ ካፕም እየተፋለመ ያለ አንድ የእንግሊዝ ፕሪሚየር ሊግ ቡድን አለ። አስከፊውንም ቡድን በፕሪሚየር ሊግ እናነሳለን። በአውሮፓ ትልቆቹን ክለቦች ሪያል ማድሪድ፣ ባርሴሎናን የተመለከተ ወቅታዊ ጥንቅር ይዘንላችኋል። እስከ ፕሮግራማችን ፍጻሜ ከኛ ጋር ከቆያችሁ እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን ወደ እናንተ እያደረስን ቆይታ እናደርጋለን። እንደ ሁልጊዜው ላይክ እያረጋችሁ አበረታቱን ውድ ቤተሰቦቻችን። ቤተሰቡን ካሻችሁ ደግሞ ሰብስክራይብ አድርጋችሁ የደውል መለከቷን መጫን እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ምሽታችሁ እንዴት ነበረ? አጋሩን። በቅዳሜ እሁድ ጨዋታዎችስ ምን እንጠብቅ? እንደዚሁም ደግሞ በዕለታዊ መረጃዎቻችሁን ዙሪያ ሐሳብ አስተያየታችሁን እያጋራችሁን በድጋሜ መልካም ቆይታ ተመኘን። እንደ ሁልጊዜው አጠራጠር ያሉ ስፖርታዊ መረጃዎቻችንን ግን ከሀገር ቤት እንጀምር። በኢትዮጵያ ፕሪሚየር ሊግ የ23ኛ ሳምንት መርሃ ግብር ኢትዮጵያ መድን ከሐዋሳ ከተማ ጋር ያደረጉትን ጨዋታ 2-1 በሆነ ውጤት ድል ማድረግ ችሏል። ኢትዮጵያ መድንን የማሸነፊያ ግብ አቡበከር ሳኒና መሐመድ አበራ ሲያስቆጥሩ ለሐዋሳ ከተማ ቸርነት አውሽ ነበረ ብቸኛዋን ግብ ያስቆጠረው። ውጤቱን ተከትሎ ኢትዮጵያ መድን መሪነቱን አጠናክሯል በ44 ነጥቦች። ሐዋሳ ከተማ 20 ነጥቦች ላይ ለመቆም ተገዷል። በጊዜያዊነት 15ኛ ነው። ቀጣይ በኢትዮጵያ ፕሪሚየር ሊግ እነኚህ ሁለት ክለቦች በ24ኛ ሳምንት ማለት ነው ኢትዮጵያ መድን ከወልዋሎ አዲግራት ዩኒቨርሲቲ፣ ሐዋሳ ከተማ ከኢትዮ ኤሌክትሪክ ሰኞና ዕለተ ረቡዕ ጨዋታቸውን የሚያደርጉ ይሆናል። ሌላኛው ሲጠበቅ የነበረው ጨዋታ በወላይታ ዲቻና በመቀለ ሰባ እንደርታ መካከል የነበረ ጨዋታ ነው። ጨዋታውን ወላይታ ዲቻ መቀለ ሰባ እንደርታን 1-0 አሸንፏል።
ፍጹም ግርማ 34ኛው ደቂቃ ብቸኛዋን የወላይታ ዲቻም ግብ እንደዚሁ ማስቆጠር ችሏል። ሶስተኛው ጨዋታ የነበረውና ብዙም ባልተለመደ ሰዓት 3 ሰዓት ከ30 ላይ ተደርጎ የነበረው ጨዋታ በፋሲል ከነማና በወልዋሎ አዲግራት ዩኒቨርሲቲ መካከል የነበረ ጨዋታ ነው። የዘንድሮ በርካታ ጨዋታዎች ተሸናፊው ቡድን ወልዋሎ አዲግራት ዩኒቨርሲቲ 59ኛው ደቂቃ ላይ ቡልቻ ሹራ ባስቆጠረው ግብ ጨዋታውን ለረጅም ደቂቃ ይመራ ነበረ። በኋላም ላይ ጌታነህ ከበደ 70ኛው፣ ሸምሰዲን መሐመድ 90ኛው ደቂቃ ላይ ባስቆጠሯቸው 2 ግቦች ፋሲል ከነማ ከመመራት ተነስቶ በጨዋታው ድፍን 3 ነጥቦችን ያገኘበት ነበረ። ዛሬም የኢትዮጵያ ፕሪሚየር ሊግ ጨዋታዎች እንዲሁ ቀጥለው ይካሄዳሉ። ባህር ዳር ከተማ ከስሁል ሽረ፣ መቻል ከኢትዮጵያ ቡና ዛሬ የምንመለከታቸው የ23ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ናቸው። ቅዳሜ ኢትዮጵያ ንግድ ባንክ ከሲዳማ ቡና፣ አርባ ምንጭ ከኢትዮ ኤሌክትሪክ በሚያደርጉት ጨዋታ ደግሞ የኢትዮጵያ ፕሪሚየር ሊግ የ23ኛ ሳምንት መርሃ ግብሮች ተደርገው የሚጠናቀቁ ይሆናል። ወደ አውሮፓ መረጃችንም ስንሻገር ዛሬ በአውሮፓ መድረክ በርከት ያሉ ጨዋታዎችን እንመለከታለን። በስፔን ላሊጋ ሪዮ ቫይካኖ ከኢስፓኞል፣ በጣሊያን ሴሪያ ጄኖዋ ከዩዲኒዜ፣ በጀርመን ቡንደስሊጋ ኦግስቦርግ ከባየር ሙንችን፣ በፍራንስ ሊጋ ኒስ ከናንተስ ጨዋታቸውን ሲያደርጉ፣ በሳውዲ ፕሮ ሊግ ዛሬ እጅግ በጣም ትልቅ ጨዋታ ይደረጋል። በሳውዲ ዛሬ ደርቢ ጨዋታ ነው የሚደረገው። አልሂላል ከአልናስር ጨዋታቸውን የሚያደርጉ ነው የሚሆነው። በሁለቱ መካከል ያለ የነጥብ ልዩነት 6 ብቻ ነው ውድ ቤተሰቦቻችን። ስለዚህ አልሂላል ሁለተኛ ደረጃ ነው የሚገኘው፣ በአሊታድ ይበለጣል። በእርግጥ አሊታድ ዘንድሮ ለዋንጫው በጣም ቅርቡ ቡድን ይመስላል። በ61 ነጥብ ይመራል። አልሂላል በ57 ነጥብ ይከተላል። የክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ቡድን አልናስር በ51 ይከተላል። ምናልባት አልናስር ድል የሚያደርግ ከሆነ በሁለቱ ክለቦች መካከል ያለው ነጥብ ልዩነትም ወደ 3 ዝቅ ማድረግ የሚችልበትና ዋንጫ ፉክክሩ ላይ መቆየት የሚያስችልበት ነው። ክርስቲያኖ ሮናልዶም ለጨዋታ 100% ዝግጁ መሆኑን አሰልጣኙ አረጋግጧል። ይህም ጨዋታ ዛሬ ምሽት 3 ሰዓት ሲል በኢትዮጵያን አቆጣጠር የሚደረግ ጨዋታ ነው። የሪያል ማድሪዱ ቁጥሩ 2 ግብ ጠባቂ አንድሬ ሉኒን ከባድ ጉዳት እንዳጋጠመው ተገልጿል። ግብ ጠባቂው ያጋጠመው ጉዳት እስከ 4 ሳምንት ከሜዳ የሚያረቀው መሆኑን ነው ዘ አትሌቲክ የዘገበው። ይሁን እንጂ አንድሬ ሉኒን በቅዳሜ ቫሌንሺያ ጨዋታ በማስታገሻ መርፌ ለመጫወት ማሰቡ ሲገለጽ ምናልባትም ጉዳቱን የከፋ ሊያደርገው ይችላል እየተባለ ነው። ሎስ ብላንኮች በኩላቸውም ተጫዋቹ በዛሬው ልምምድ ወቅት ገምግመው በጨዋታው መሰለፍ አለመሰለፉን ይወስናሉ ተብሏል። በቅዳሜው የቫሌንሺያ ጨዋታ ሪያል ማድሪድ የ20 ዓመቱን ግብ ጠባቂ ፍራን ጎንዛሌዝን ለመጀመሪያ ጊዜ ሊጠቀመው እንደሚችልም እየተጠቆመ ይገኛል። የሪያል ማድሪድ ቁጥር 1 ግብ ጠባቂ ቲቦት ኮርቷ በራሱ ጉዳት ላይ እንደሚገኝ ይታወቃል። አሁን ደግሞ ቁጥሩ 2ቱም የአንድሬ ሉኒን ጉዳት አጋጥሞታል። ምናልባት ዕለተ ማክሰኞ ኤምሬስ ስቴዲየም ላይ የሚደረገው የአርሰናልና የሪያል ማድሪድ የአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙሩ ጨዋታ በርካታ ተጫዋቾቻቸውን ያለ ጉዳት በርካታ ተጫዋቾቻቸውን ይዘው ላይገቡ እንደሚችሉ መረጃዎች እየወጡ ይገኛሉና ሁለቱም ተጋጣሚ ቡድኖች አሁን በጉዳት እየታመሱ ይገኛሉ። ከቅጣት ጋር በተያያዘ ደግሞ ቪኒሺየስ ጁኒየር እና ሴባዮስ ቀጣይ እንደዚህ አይነት የደስታ አገላለጽን የሚጠቀሙ ከሆነ አንድ ጨዋታ ቅጣት እንደሚጠበቃቸው ተረጋግጧል። በተለይም እንደ አትሌቲኮ ማድሪድ አይነት የደስታ አገላለጽን የሚጠቀሙ ከሆነ ስለዚህ በአርሰናል ጨዋታ እስካሁን በዋሉ መረጃዎች መሰረት በተለይ ማርካ ይዞት በወጣው መረጃ መሰረት ቪኒሺየስ ጁኒየር እና ሴባዮስ እንግዲህ በቀጣይ ይህንን አይነት ደስታ ከደገሙት ብቻ ነው ቅጣት የሚደረግባቸው። ስለዚህ በአርሰናል ጨዋታ ላይ ሊገኙ ይችላሉ ማለት ነው። ሰሞኑን ፍርድ ቤት ቀርበው ነበረ ካርሎ አንቾሎቲ። ታዲያ የስፔን ፍርድ ቤት ካርሎ አንቾሎቲ 4 ዓመት ከ9 ወር እንዲታሰሩና 3.2 ሚሊዮን ዩሮ እንዲከፍሉ ጠይቋል ተብሏል። በታክስ ማጭበርበር ወንጀል ክስ ላይ እንዳሉ ይታወቃል። ክርክሩ እንደቀጠለ ነው። በውሳኔው ጉዳይ ላይ እንግዲህ በመጪው ቀናት የስፔን ፍርድ ቤት ከውሳኔ ይደርሳል ተብሎ ይጠበቃል። በታክስ ጉዳይ የስፔን እግር ኳስ ለብዙዎች እንደማይመች ሰሞኑን በማስረጃ ነግረናችሁ ነበረ። ዘንድሮ ባርሴሎና የተለየ ዓመትን በሃንሲ ፊሊክ ስር እያሳለፈ ይገኛል።
ግን የሴቶቹን ቡድን በተመሳሳይ አይነት ቅርጽ ላይ ነው የሚገኘው። ውድ ቤተሰቦቻችን በሁለቱም ላሊጋውን ይመራሉ፣ በሴቶቹም በወንዶቹም። በአውሮፓ ሻምፒዮንስ ሊግ በሴቶቹ ግማሽ ፍጻሜ ደርሰዋል፣ በወንዶቹ ሩብ ፍጻሜ ላይ ናቸው። በስፔን ኮፓ ዴላሬ ሁለቱም እንግዲህ ለፍጻሜ ማለፋቸውን አረጋግጠዋል። በስፔን ሱፐር ካፕ ሁለቱም አሸንፈዋል፣ በሴቶቹም በወንዶቹም። ዘንድሮ የባርሴሎና የበላይነት በላሊጋው በወንዶቹ ብቻ ሳይሆን በሴቶቹም ጭምር ነውና አስደናቂ የሚባል የውድድር ዓመትን በሁለቱም ጾታ እያሳለፉ ነው። በወንዶቹ ላሚን ያማል በኮፓ ዴላሬው ላይ ደግሞ እጅግ በጣም አስደናቂ ጊዜን እያሳለፈ ይገኛል። 4 ጨዋታዎችን በኮፓ ዴላሬ ያደረገው ላሚን ያማል በ4 ጨዋታ 6 የግብ አስተዋጽኦ አለው፣ 2 ግብና 4 አሲስት አለው። ዘንድሮ እጅግ በጣም አስደናቂ ጊዜን እንደ ቡድንም እያሳለፉ ይገኛሉ። በባርሴሎና በኩል አመቱ ግን በምን ያክል ዋንጫ ሊጠናቀቅ ይችላል ብላችሁ ታስባላችሁ? የባርሴሎና ደጋፊዎች የግል መልከታችሁን በሀሳብ መስጫ ሳጥናችን ላይ ያስፍሩልን። ስኮር 19 በዚህ የውድድር ዓመት በየሜዳ ክፍሉ በርካታ የግብ አስተዋጽኦን ያበረከቱ ተጫዋቾችን ይፋ አድርጓል። በግብ ጠባቂነት ኤደርሰን ሞራይስ ነው ዜጋ የተቀመጠው፣ 3 የግብ አስተዋጽኦ አለው። በዘንድሮ የውድድር ዓመት 3 አሲስቶች አሉት። በተከላካይ ዘንድሮ ምርጥ ግብ የማስቆጠር ወይም ምርጥ አሲስት የማድረግ ነጻሪ ያላቸው። በግራ መስመር ላይ ግራማልዲዮ 15 የግብ አስተዋጽኦ አለው። አርሰናል ጋብርኤል ማጋሌሽን ማጣት ምን ማጣት እንደሆነ የሚያሳይ ቁጥር ነው ዜጋ ያለው። 8 የግብ አስተዋጽኦ ይዞ በሱ ቦታ ላይ የሚስተካከለው አንድም ተከላካይ የለም። የባርሴሎና ኢንጎ ማርቲኔዝ 8 የግብ አስተዋጽኦ አለው፣ በቦታው ላይም ቀዳሚው ነው። ሐኪሚ ዚያች 17 የግብ አስተዋጽኦ አለው በቀኝ ተከላካይ። አማካይ ስፍራ ተጫዋች ሆኖ በርካታ የግብ አስተዋጽኦ ያላቸው ጁድ ቤሊንጋም 24 የግብ አስተዋጽኦ ከሪያል ማድሪድ። ፍሎሪያን ዌርዝ 28 የግብ አስተዋጽኦ ከባየር ሌቨርኩሰን። ብሩኖ ፈርናንዴስ 32 የግብ አስተዋጽኦ ከማንቸስተር ዩናይትድ። ብሩኖ ፈርናንዴስ ከአማካይ ስፍራ ተጫዋቾች የተሻለ ነው፣ የሚበለጠው በአጥቂ ስፍራ ተጫዋቾች ብቻ ነው። ራፊኒያ 47 የግብ አስተዋጽኦ ይዟል። ሃሪኬን 45 የግብ አስተዋጽኦ ይዟል። እንደዚሁም ሳላ 54 የግብ አስተዋጽኦ ይዘው ፊት መስመር ላይ የተጫወቱ ደግሞ በርካታ የግብ አስተዋጽኦ ያላቸው በአውሮፓ 5 ታላላቅ ሊጎች እነኚህ 3 ተጫዋቾች ናቸው። በ4-3-3 ፎርሜሽን ነው እንግዲህ ይዟቸው የመጣው። እነኚህ ተጫዋቾች ግን አንድ ቡድን ውስጥ ቢጫወቱ ምን ሊፈጠር ይችል ነበረ? የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ ያስፍሩልን። ውድ ቤተሰቦቻችን ቃል ስፖርት የዜናው ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ሻገር ከፕሪሚየር ሊግ መረጃዎቻችን ጋር በድጋሜ መልካም ቆይታ ተመኘን። አጫጭር መረጃዎችን አስቀድመን እንመልከት። ፋቢያን ሻር በኒውካስል ዩናይትድ እስከ ሰኔ 2026 ድረስ የሚያቆየውን አዲስ ኮንትራት መፈራረሙ ተረጋግጧል። በቅርቡ ከኒውካስል ዩናይትድ ጋር የካራባኦ ካፕ ዋንጫን ከፍ ያደርገው ፋቢያን ሻር ክለቡን በቀጣይ ክረምት ሊለቅ ይችላል። በርካታ ፈላጊዎች አሉት ቢባልም በክለቡ ግን የሚያቆየውን ተጨማሪ ኮንትራት መፈረሙን ነው ትላንት የተመለከት ነው። ዴቪድ ኦርኔስቲ ሊያም ዴላፕ በዚህ ክረምት ከኢፕስዊች ታውን ጋር በይፋ እንደሚለያይ አስታውቋል። በተለይም ደግሞ ፈላጊዎቹ ቼልሲና ማንቸስተር ዩናይትድ ትልቅ እንቅስቃሴን እያደረጉ መሆናቸውን ያስመለከተው ዴቪድ ኦርኔስቴ የሊያም ዴላፕ የውል ማፍረሻ ደግሞ 40 ሚሊዮን ዩሮ አካባቢ መሆኑ ይህንን ዝውውር በፍጥነት እንዲጠናቀቅ ያደርገዋል ብሏል። ስለዚህ ከኢፕስዊች ታውን ጋር እንደማይቀጥል ተረጋግጧል። ኢፕስዊች ታውንም ዘንድሮ በፕሪሚየር ሊጉ የመቆየቱ ነገር 100% የተረጋገጠ እንዳልሆነ ይታወቃል። ሌስተር ሲቲ ከ30 የፕሪሚየር ሊግ ጨዋታ በ25ቱ በጨዋታ ቀድሞ ግብ አስተናግዷል። በእንግሊዝ ፕሪሚየር ሊግ ታሪክ በ30 ጨዋታ 25 ጊዜ ቀድሞ ግብ የተቆጠረበት ቡድን ሌስተር ሲቲ ሆኗል ማለት ነው። ይህ ሪከርድ ላለፉት 24 ዓመታት በኢፕስዊች ታውን ተይዞ ነበረ። 1994-95 የውድድር ዓመት ላይ ኢፕስዊች ታውን በመጀመሪያም 30 የፕሪሚየር ሊግ ጨዋታ 24ቱ ላይ ግብ ተቆጥሮበት ነበረ። ይህን ሪከርድ ግን ሌስተር ሲቲ ያሻሽሎታል። በጣም መጥፎ ሪከርድ በአሰልጣኝ ሩድ ቫን ኒስተልሮይ ስር። ሩድ ቫን ኒስተልሮይ ሌስተር ሲቲን በታሪክ ካሰለጠኑ አሰልጣኞች ሁሉ መጥፎን ጊዜ እያሳለፈ የሚገኘው ነው። ሩድ በሌስተር ሲቲ ካደረጋቸው 17 ጨዋታዎች ማሸነፍ የቻለው 2ቱን ብቻ ነው። በዚህ በክለቡ ታሪክ ዝቅተኛ የማሸነፍ ነጻሪ ያለው እሱ ነው። 11% ብቻ ጨዋታን ያሸንፋል። ምናልባትም በቀጣይ ውድድር ዓመት ከክለቡ ጋር እንደማይቀጥል ፍንጭ እየሰጠ ይመስላል።
እሱ ግን ሌስተር ከወረደ አብሬው እርጃ መጠዋለው እያለ ይገኛል። አስቶን ቪላም በዘንድሮ የውድድር ዓመት 3 ዋንጫዎችን የማሸነፍ ብቸኛ እድል ያለው የፕሪሚየር ሊግ ክለብ ነው። እንደሚታወቀው በሂሳባዊ ስሌት የፕሪሚየር ሊግ ዋንጫ አልተጠናቀቀም። በሂሳባዊ ስሌት ካነሳ ነው አስቶን ቪላም የፕሪሚየር ሊግ ዋንጫን ማንሳት ይችላል። በእርግጥ ሊቨርፑል ቀጣይ ሳምንት የሚያመጣው ውጤት አስቶን ቪላን ከፕሪሚየር ሊግ ዋንጫ ውጪ በሂሳባዊ ስሌት ነው ወደ ቤተሰቦቻችን ሊያስወጣው ይችላል። ነገር ግን በአውሮፓ ሻምፒዮንስ ሊግ አሉ ሩብ ፍጻሜ ላይ በኤፍኤ ካፕ እንዲሁ ግማሽ ፍጻሜ ደርሰዋልና በፕሪሚየር ሊግን በሂሳባዊ ስሌት እስከዚህ ሰዓት ድረሳሉ። ብቸኛው የፕሪሚየር ሊግ ክለብ እስከዚህ ሰዓት ያለው አስቶን ቪላ ብቻ ነው። የኡናይ ኤምሬ ቡድን አስገራሚ ውድድር ዓመትን እያሳለፈ ይገኛል። ትላንት ምሽት የነበረውን የስታንፎርድ ብሪጅ የለንደን ደርቢን ጨዋታ እንመልከት። በእንግሊዝ ፕሪሚየር ሊግ መርሃ ግብር ቼልሲ ከቶትናም ጋር ያደረጉትን ጨዋታ 1-2 አሸንፈዋል። የቼልሲን የማሸነፊያ ግብ ኤንዞ ፈርናንዴዝ ነው ብቸኛዋን ግብ ማስቆጠር የቻለው። በጨዋታው ላይ የማሸነፊያዋን ግብ ኤንዞ ፈርናንዴዝ 50ኛው ደቂቃ ነበረ ከረፍት በኋላ ያስቆጠረው። ከዛ በኋላ ግን ካይሴዶ 56ኛው ደቂቃ ላይ ሁለተኛ ግብ ለቼልሲ ያስቆጥሮ ነበረ። በቫር ተሻረ። ሳር ለቶትናም 69ኛው ደቂቃ ላይ ያቻነት ግብ አስቆጠረ። ይህም ኳስ በቫር ተሻረ። እነኚህ ኳሶች መሻራቸው በራሱ የራሳቸውን አነጋጋሪ አንድምታ ነበራቸው፣ እንመለከታቸዋለን። ሰማዮቹ ማሸነፋቸውን ተከትሎ ወደ 4ኛ ደረጃ ተመልሰዋል። በእርግጥ ኒውካስል ዩናይትድ አንድ ቀሪ ጨዋታ እንዳለው እንዳይዘነጋ። አሰልጣኝ አንጌል ፖስቴኮግሉ ከቼልሲ ጋር ያደረጉትን የመጀመሪያ 4 የሊግ ጨዋታ የተሸነፉ በታሪክ የመጀመሪያው ቶትናም ሆትስፐርስ አሰልጣኝ ሆነዋል። ቶትናም በዘንድሮ የውድድር ዘመንም 16ኛ የሊግ ሽንፈታቸውን አስተናግደዋል። በደረጃ ሰንጠረዡ ቼልሲ በ52 ነጥብ 4ኛ፣ ቶትናም በ34 ነጥብ 14ኛ ተቀምጧል። ቀጣይ ሳምንት እሁድ ቶትናም ከሳውዝሃምፕተን እንዲሁ ብሬንትፎርድ ከቼልሲ ጨዋታቸውን የሚያደርጉ ይሆናሉ። የቶትናም ዋና አሰልጣኝ አንጌል ፖስቴኮግሉ በምሽቱ ጨዋታ ቫር የፔፕ ሳርን ግብ መሻሩ እንዳበሳጫቸው ገልጸዋል። ቫር ጨዋታ እየገደለ ነው ሲሉ ምሬታቸውን የገለጡት አሰልጣኝ አንጌል ፖስቴኮግሉ ይህ የምናውቀው ጨዋታ አይደለም በማለት ተናግረዋል። አክለውም ዳኛው ጎሉን ፈቅደዋል፣ ነገር ግን ቫር ጎሉን ለመሻር 6 ደቂቃዎች ያስፈልገውታል። ምን እንደተፈጠረ ግልጽ አይደለም። ይህ አስከፊው አጋጣሚ ብለውታል። ከደጋፊዎች ጋር ስለተፈጠረው ነገር የተጠየቁት አሰልጣኝ ፖስቴኮግሉ እኔ ወደ እነሱ የተመለስኩት አብሬያቸው ለመጨፈር ነበር ብለዋል። ግን ነገርየው እንደዛ አይመስልም። ውድ ቤተሰቦቻችን የተፈጠረውን እናስረዳችሁ። በጨዋታው መሃል አሰልጣኝ ፖስቴኮግሉ ፔፕ ሳርን ወደ ሜዳ ቀይረው ሊያስገቡ ያስነሱታል። ይህን ሁኔታ ግን ደጋፊዎች አልወደዱትምና እጅግ በጣም ተቃወሙ። ወደ ሜዳ ቀይረው ሊያስገቡት ሲሉ በኋላም ላይ ፔፕ ሳር ተቀይሮ በገባ በደቂቃዎች ውስጥ ግን ያቻነት ግብ አስቆጠረ። በዚህ ሰዓት አሰልጣኝ አንጌል ፖስቴኮግሉ ወደ ደጋፊዎች በመዞር ጆሮአቸውን ይዘው አሁን ተቃውሙ በሚል አይነት መልኩ ምላሻቸውን ጠበቁ። ብዙም ሳይቆይ ግን ከ6 ደቂቃ በኋላ ግቧ ተሻረች። እሳቸው ለደስታ ለመግለጽ ነው የዞርኩት ቢሉም ነገርየው ግን ለተቃውሞ ምላሽ ለመስጠት ይመስላል። ለማንኛውም በቶትንሃም እና በእሳቸው መካከል ግን ያለው የጨዋታ የማሸነፍ ንጻሬ ዝቅ ማለት የፈጠረው ክፍተት እንዳለ ትላንትና ደግሞ ከደጋፊዎች ጋር በእንደዚህ አይነት መልኩ ነበር ምሽታቸውን ያሳለፉት። የጨዋታውን ቁጥራዊ መረጃም ካየን ቼልሲ ጨዋታውን ማሸነፍ እንደሚገባው ያሳያል። 1-2 ጨዋታውን ቼልሲ ያሸነፈ። በጨዋታው ለቼልሲ 1 በላይ ግብ ማስቆጠር ይችል ነበር። አግኝቶታል ያንን ግብ። ቶትናም በጨዋታው ላይ 0.79 ነበር ግብ የማስቆጠር ንጻሬው፣ ኦልሞስት ከ1 በታች ማለት ነው። በሙከራ ደረጃ ቼልሲ 11 ሞከረ፣ ቶትናም 8። ኢላማውን የጠበቀ ቼልሲ 5 ቶትናም 2። በተቃራኒ ፍጹም ቅጣት ምት ሳጥን ውስጥ ቶትናም 26 ኳስ ብቻ ነው የነካው፣ ቼልሲ 33 ኳስ ነክቷል። በኳስ ቁጥጥር ቼልሲ 50.2 በመቶ፣ ቶትናም 48.8 በመቶ። የማዕዘን ምት ላይ ብቻ ነው ቶትናም የተሻለው፣ 6 አግኝቷል፣ ቼልሲ 4 አግኝቷል። በማሸነፊያ ንጻሬዎች ካየነው ቼልሲ ጨዋታው ላይ የተሻለ የማሸነፍ ንጻሬም ነበረው፣ ያንንም በደንብ የተጠቀመው ይመስላል። በቶትናም ታሪክ ከቼልሲ ጋር ያደረጓቸውን የመጀመሪያም ጨዋታ የተሸነፉት ፖስቴኮግሉ አሁን በደንብ ጫና ውስጥ እየገቡ ይመስላል። ባለፉት 4 ጨዋታም አላሸነፏቸውም። ቼልሲ ባለፉት 4 ጨዋታ ፖስቴኮግሉን 4-1፣ 2-0፣ 4-3 እና ትላንትና 1-0 በሆነ ውጤት አሸንፏቸዋል። ስፐርስ ትላንትና ግን እንደዚህ አይነት ሽንፈት ቢያስተናግድም ግብ ጠባቂው የተቻለውን ሁሉ ማድረግ ችሏል። 5 የሚጠጉ ግብ ሊሆኑ የሚችሉም ኳሶችን ማዳን ችሎላቸዋል። ይህ ግብ ጠባቂ
ቶትንሃም የደርቢ ጨዋታ ነገ ማሸነፍ የሚሆንላቸው አይመስልም። በአርሰናልም በቼልሲም ደጋግመው ነው የተደቆሱትና ቶትንሃም በደርቢ ጨዋታ ላይ ጥሩ የሚባል ውጤት የለውም። የቼልሲ የበላይነትን በቶትንሃም ላይ ካየ ነው ቼልሲ በታሪኩ ከሌላው እንግሊዝ ፕሪሚየር ሊግ ክለቦች ውስጥ እንደ ቶትንሃም ብዙ ጊዜ ማሸነፍ የቻለው እና ብዙ ግብ ማስቆጠር የቻለበት ክለብ የለም። በ37 ግንኙነታቸው እንኳን የመጨረሻዎቹ 121 ግቦችን ቼልሲ ያስቆጥሮባቸዋል። በስታንፎርድ ብሪጅ ብቻ ደግሞ በአንድ ጊዜ ብቻ በቶትንሃም የተረቱ ሲሆን 21 ጊዜ ያሸንፈው 11 ጊዜ ያተወጥቷል። በመጨረሻዎቹ 37 ጨዋታ ፍጹም የበላይ ነበረ ቼልሲ። አስገራሚው እውነት ቶትንሃም ከ30 ጨዋታ በኋላ 34 ነጥብ ይዞ 14ኛ ቢገኝም በፕሪሚየር ሊጉ ግን 11 ንጹህ የግብ ልዩነት አለው። ምናልባትም የከፍ ካሉት ክለቦች ራሱ የተሻለ የሚባል ነው። ለአብነት ያክል 7ኛ ያለው አስቶን ቪላ 1 የግብ ዕዳ አለበት። 8ኛ ያለው ብራይተን 3 የግብ ክፍያ አለው። ፉልሃም 4 የግብ ክፍያ አለው። ከኒካስል ዩናይትድ 6ኛ ካለውም የተሻለ የግብ ክፍያ አለውና በአንጻራዊነት ቶትንሃም የተሻለ የሚባለው በግብ ክፍያ ላይ ብቻ ነው። ፓልመር ተመልሷል ወደ ቤተሰቦቻችን። ለመጨረሻ ጊዜ በፈረንጆች ካላንደር ባለፈው ዓመት ወይም ደግሞ በተጠናቀቀው 2004 የመጨረሻ ወር ዲሴምበር ላይ ነበር የግብ ተሳትፎ የነበረው። ከረጅም ጊዜ በኋላ ትላንትና የኤንዞ ፈርናንዴዝን ግብ አሲስት አደረገ። በአጠቃላይ ፓልመር በ29 ጨዋታ 14 ጎል 8 አሲስት 22 የግብ አስተዋጽኦ አለው። መጥፎ አቋም ላይ ነው የሚገኘው እየተባለ የሚታማው ኮል ፓልመር ዘንድሮ ብቻ 73 የግብ ዕድሎችን ፈጥሯል። ቀጥሎ ብሩኖ ፈርናንዴስ 72፣ ሳላ 69፣ እንደዚሁ ኩሉዞቪስኪ 63 እያለ ይቀጥላል። ፓልመር ግን በብዙም እንግዲህ መጥፎ አቋምን እያሳየ ጥሩ የሚባል የግብ አስተዋጽኦ ያለው ምንም እንኳን ወደ ግብነት ባይቀየሩለትም ቶትናም በማውሪሲዮ ፖቼቲኖ ጊዜ ማለትም ከ2016 እስከ 17 በ749 ቀናት ውስጥ በአጠቃላይ በሁለቱ ዓመታት ማለት ነው ጨዋታ ይልቅ በነኚህ 2 ዓመት በማይሞላ የፖስቴኮግሉ ዘመን በርካታ ሽንፈቶችን አስተናግዷል። ለመሰናበት በጣም ከጫፍ የደረሱት ናቸው። በዚህ ሲዝን 16ኛ ሽንፈታቸው እንደሆነ ነግረናቸዋል። በጨዋታው ላይ ኤንዞ ፈርናንዴዝ የጨዋታው ኮከብ ተብሎ ተመርጧል። በአጠቃላይ በዚህ ውድድር ዓመት ኤንዞ ፈርናንዴዝ በፕሪሚየር ሊግ ብቻ 5 ግብና 5 አሲስት አለው። ቼልሲ በስታንፎርድ ብሪጅም ከ2018 በኋላ በቶትንሃም አልተሸነፈም። ለዚህም ድል ኤንዞ ፈርናንዴዝ ምርጥ ነበረ። ፓልመር በአጠቃላይ ትላንት አሲስት ማድረጉን ተከትሎ ሴስክ ፋብሬጋዝ በቼልሲ በነበረበት በርካታ ዓመታት ከነበረው የግብ አስተዋጽኦ በአንድ በልጧል። 54 ደርሷል ፓልመር። ሴስክ ፋብሬጋዝ 53 ነበረው። የጨዋታው ምርጥ የነበረው ሌላኛው ካይሴዶ ነው። 90 በመቶ ኳስ የማቀበል ስኬት ነበረው። በጨዋታው ላይ ለየት የሚያደርገው ቁጥር ነው። ከ5 ረጃጅም ኳስ 5ቱም ስኬታማ፣ ከ4 ታከል 4ቱም ስኬታማ የነበሩ 5 ኳሶችን መልሶ የነጠቀ ከ9 1 ለ1 ግንኙነት 8ቱን ያሸነፈ ሜዳው ላይ ቀዳሚ ነው። ከ3 ጥፋቶች 3ቱንም አሸንፈዋል። ይህ ሜዳው ላይ ቀዳሚ ያደርገዋልና አብዛኛው ቁጥር ሜዳ ላይ ቀዳሚ ያደርገዋል ሞይሰስ ካይሴዶን። አሰልጣኝ ኤንዞ ማሬስካም ከጨዋታው መጠናቀቅ በኋላ ካይሴዶ የዓለማችን ምርጥ ነው በቦታው ላይ ብለዋል። በተለይም የዲፌንሲቭ ሚድፊልደር በሚባል ቦታ ላይ አሁን ትክክለኛው ምርጡ ተጫዋች እሱ ነው ብዬ አስባለሁ። በዛ ላይ ደግሞ በየጨዋታው የሚያሳየው ብቃት ፍጹም የተለየና እያንዳንዱ ጨዋታ በቁም ነገር የሚወስድ ነው። ለሌሎች ወጣት ተጫዋቾችም አርአያ መሆን የሚችል ነው ብለዋል። የጨዋታው ኮከብ የነበረና የማሸነፊያውን ግብ ያስቆጠረው ኤንዞ ፈርናንዴዝ 91 በመቶ ኳስ የማቀበል ስኬት ነበረው። 61 ኳስ ነክቷል። 3 የ1 ለ1 ግንኙነት አሸንፏል። ጨዋታው ላይ ደግሞ የማሸነፊያዋን ግብ ያስቆጠረው እሱ እንደነበረ አይዘነጋምና እሱም እንደዚሁ በምሽቱ አስደናቂ ብቃት ካሳዩን ተጫዋቾች ነው። ክርስቲያን ሮሜሮ እና ሚኪ ቫንደቢን ለመጀመሪያ ጊዜ በአዲሱ ዓመት ከገባ በኋላ ወይም የፈረንጆቹ አዲስ ዓመት ከገባ በኋላ አብረው ተጫውተዋል። ፓልመር አሲስት ወይም የግብ አስተዋጽኦ ባረገበት የመጨረሻው የፈረንጆቹ ወር ዲሴምበር ላይ ነበረ እነኚህም ተከላካዮች አብረው የተጫወቱት። ትላንትና አብረው ተጫወቱ፣ ግን ከቼልሲ ሽንፈት ቡድኑን ማስመለጥ አልቻሉም። በቼልሲ ቤት ስኬታማ ጊዜን አሳልፈዋል ከሚባሉ አሰልጣኞች የአሁኑ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱዌልም ትላንት በስታንፎርድ ብሪጅ ተገኝተው ጨዋታውን ታድመውታል።
ከድሉ በኋላ ቼልሲ በ52 ነጥብ አራተኝነቱን መልሷል። ማንቸስተር ሲቲ በ51 ነጥብ አምስተኛ ደረጃ ላይ ተቀምጧል። ኒካስል አንድ ቀሪ ጨዋታ አለው በ50 ነጥብ ስድስተኛ ነውና ኒካስል ካሸነፈ በቀጥታ ወደ አራተኛ ይመጣና ሊቨርፑል፣ አርሰናልና ኖቲንግሃምን ተከትሎ ለአውሮፓ ሻምፒዮንስ ሊግ የተሻለውን ደረጃ መያዝ ይችላል። ግን በጊዜያዊነትም ቢሆን ቼልሲ ወደ አራተኝነት መምጣት ችሏል። አስቶን ቪላ 48 ነጥብ ይዞ ሰባተኛ፣ ብራይተን በ47 ነጥብ እንደዚሁ ስምንተኛ ደረጃ ተቀምጧል። እዚህ ጋር ውድ ቤተሰቦቻችን የአውሮፓን ትኬት ለመቁረጥ ከ4 እስከ 8 ያሉ ክለቦች ሁሉም እድል አላቸውና ፕሪሚየር ሊጉ በዚህኛው ምዕራፍ እጅግ በጣም አጓጊ የሚባል ነው። አጫጭር መረጃዎችን ከቼልሲ ጋር በተያዘ እናንሳ። ትላንትና ኒኮላስ ጃክሰን ግብ ባያስቆጠርም በፕሪሚየር ሊግ ግን በለንደን ደርቢ ላይ ግብ ይቀነዋል። በፕሪሚየር ሊግ 48 በመቶ የሚሆኑ ያስቆጠራቸው ግቦች በለንደን ደርቢ በሚባሉ ጨዋታዎች ላይ ናቸው። በጉዳት ላይ የነበረው ኒኮላስ ጃክሰን ተመልሷል። በቀጣይስ ምን ያህል ግቦችን ያስቆጠራል የሚለው ይጠበቃል። የምዕራብ ለንደኑ ክለብ ቼልሲ የተከላካይ ስፍራ ተጫዋች የሆነ ደግሞ ዌስሊ ፎፋና በድጋሜ ጉዳት እንዳጋጠመው ተረጋግጧል። ዌስሊ ፎፋና አሁን ላይ ያጋጠመው ጉዳት መጠን ለማወቅ በሚቀጥሉት ቀናት የሕክምና ምርመራ እንደሚደረግ ቼልሲዎች አሳውቀዋል። የ4 ዓመቱ ተጫዋች ዌስሊ ፎፋናም በቅርቡ ነበር ከረጅም ጊዜ ጉዳት ወደ ሜዳ የተመለሰው፣ ግን አሁንም ጉዳት አስተናግዷል። ሌላኛው በቼልሲ በኩል ቀጣይ ውድድር ዓመት የቀድሞ የአካዳሚ ተጫዋቻቸው የነበረውን ማርክ ጉኤን ከክሪስታል ፓላስ ዳግም የማምጣት እቅድ አላቸው ተብሏል። ይህን ወጣት ተከላካይ ለረጅም ጊዜ የቡድኑ ተከላካይ አድርጎ የማቆየት ፍላጎት ያለው ቼልሲ በቀጣይ ክረምት ላይ ተጫዋቹን ለማምጣት የተቻላቸውን ሁሉ እንደሚያደርጉ ጊቭሚ ስፖርት አስነብበዋል። ከሊቨርፑል ጋር በተያዘ ሊቨርፑሎች እስካሁን በይፋ ያራዘሙት አንድም ኮንትራት የለም። ቨርጅል ቫንዳይክም ሳላህም ያው የአርኖልድ ጉዳይ በቃለት በሚለው ይዘን ታዲያ ቨርጅል ቫንዳይክ ቀጣይ ውድድር ዓመት ክለቡን የሚለቅ ከሆነ አሰልጣኝ አርኔ ስሎት የመጀመሪያ ተመራጭ ሆነው የባርሴሎና የመሃል ተከላካይ ስፍራ ተጫዋች ሮናልድ አራሆን ነው ተብሏል። ይህን ተጫዋች ለማምጣት ክረምት ላይ ጥረት የሚያደርጉት ግን አስቀድሞም በክለቡ የቨርጅል ቫንዳይክን ቆይታ ከውሳኔ ከደረሱ በኋላም ነው ተብሏል። ሌላኛው በክለቡ የመቆየት ምንም አይነት ዋስትና የሌለው ፍሬድሪኮ ኬዛን በተመለከተ ፋብሪዚዮ ሮማኖ በርካታ ፈላጊዎች አሉት፣ አንደኛው ሮማ ነው ብሏል። ሮማዎችም ተጫዋቹን በውሰት ውል ለ1 ዓመት ለማራዘም ወኪሉን አነጋግረውታል ነው የተባለው። በቀጣይ የወኪሉ ጋር የሚደረገው ድርድር በጥሩ ሁኔታ የሚጠናቀቅ ከሆነና ፍሬድሪኮ ኬዛ ወደ ጣሊያን የመመለስ ፍላጎት ካለው ደግሞ ከሊቨርፑል ጋር ይፋዊ ድርድር ሮማዎች ያደርጋሉ ተብሎ ይጠበቃል። ሳላህ ግን ጥሩ አይደለም። በመጨረሻዎቹ 6 ጨዋታዎች ነጥለን እንመልከተው። በኒካስል ጨዋታ በፍጻሜው ማለት ነው የካራባው ካፕ አንድም የግብ አስተዋጽኦ አልነበረውም። በፓሪስ ሰን ዠርሜን በሁለቱም ጨዋታ ምንም የግብ አስተዋጽኦ አልነበረውም። በፕሪሚየር ሊግ በኒካስል ዩናይትድ እንደዚሁም በኤቨርተን ጨዋታ ላይ ምንም አይነት የግብ አስተዋጽኦ እንደዚሁ አልነበረውም። ይህ ተጫዋች ከነኚህ የመጨረሻ 6 ጨዋታዎች በፊት በነበሩት ግን 8 ጨዋታዎች ላይ በሙሉ የግብ አስተዋጽኦ ነበረው። ሊል በአውሮፓ ሻምፒዮንስ ሊግ፣ ኤፕሲች፣ በርንማውዝ፣ ስፐርስ፣ ኤቨርተን፣ ወልቭስ፣ አስቶን ቪላ፣ ሲቲ ላይ የግብ አስተዋጽኦ ካረገ በኋላ ቀጥለው በመጡት ግን እነኚህ 6 ጨዋታዎች ላይ አንድም የግብ አስተዋጽኦ አላረገም። ከሳውዝሃምፕተን ጨዋታ ውጭ ላይ ሊጠቀስ የሚችለው ሳላ በቅርብ ጨዋታዎች ላይ እንደ ወትሮ የሆነ ግን አይደለም። በእንግሊዝ ፕሪሚየር ሊግ ታሪክ በመሪው ዋንጫ ባነሳውና ሁለተኛ ሆኖ በሚጨርሰው ክለብ መካከል ትልቁ የነጥብ ልዩነት ሪካርዶን የተያዘው በማንቸስተር ሲቲ 2017-18 የውድድር ዓመት 19 ነጥቦች ናቸው። ከዛ ቀጥሎ የምናገኘው የሊቨርፑል 2019 ላይ ራሱ ሲቲን በ18 ነጥብ ልቆ አንስቶታል። ዩናይትድ በ1999 በ18 ነጥብ ልቆ አንስቷል። ቼልሲ በ2004 ማንቸስተር ሲቲ በ2020 በ12 ነጥብ ርቀው አንስተውታል። አሁን ሊቨርፑል በ12 ነጥብ ርቆ ይገኛል። ምናልባትም ይህም ሌላኛው የፕሪሚየር ሊጉ ከፍተኛው 3ኛው ነጥብ ሆኖ ነው የሚያልቀው በዚሁ የሚቀጥል ከሆነ። ምናልባትም ነጥቡን ግን ከዚህ በላይ የሚያሰፋ ከሆነ የነጥብ ልዩነቱን በከፍተኛ ሁኔታ በማጠናቀቅ ሌላ አዲስ ሪከርድ ሊያስመዘገብ ይችላል። ኮማኒ ኬለርም በዚህ የውድድር ዘመን በፕሪሚየር ሊጉ ለሊቨርፑል ያለውን ቁጥራዊ መረጃ ካየን 9 ጨዋታን ያደርጓል። ያው እሱንም አሊሰን ቤከር ሲጎዳ እየተጠበቀ እንጂ በራሳቸው ተነሳሽነት ግብ ጠባቂ እያደረጉት አይደለም። በ9 ጨዋታ 4 ጊዜ መረቡን አላስደፈረም። ከአንድ ፍጹም ቅጣት ምት አንዷንም አድኗል። 9 ጎል ብቻ ነው የተቆጠረ በዝነኝ ጨዋታ፣ በአማካይ በጨዋታ አንድ ግብ ነው የሚቆጠረበት ማለት ነው። 4 ጊዜ ደግሞ መረቡን እንዳላስደፈረ ሳይዘነጋ ማለት ነው። ይህ ግብ ጠባቂም በቀጣይ ዓመት ሊቨርፑልን በቋሚነት ይለቃል ተብሎ ይጠበቃል።
ሉዊስ ዲያዝም በጉዲሰን በአንፊልድ ሮድ በነበረው የመርሳይድ ደርቢ ጨዋታ 6 የግብ ዕድሎችን ፈጥሯል። ይህም ሳላ 2017 በኤቨርተን ላይ በመርሳይድ ደርቢ ጨዋታ ከፈጠረው 6 የግብ አስተዋጽኦ ወይም 6 የግብ ዕድል ቀጥሎ ይህ ትልቁ የሚባል ነው። ግን ይህም ተጫዋች በቀጣይ ውድድር ዓመት በክለቡ መቆየቱ እርግጥ አይደለም። ኢብራሂም ኮናቴ ዋንጫን ለማሸነፍ በዚህ ክለብ ውስጥ ፈተና ነው ብሏል። እንደ ምክንያት ያነሳው ደግሞ በዚህ ውድድር ዓመት እኛን የተፋለሙ ሁሉንም ክለቦች ቁጥራዊ መረጃ ብትመለከቱ እኛ ላይ ነው የጠነከሩብን። ሁሉን ነገር ለማድረግ ሊቨርፑልን ሲገጥሙ አብዛኞቹ ክለቦች እየተዘጋጁብን ነው። ዘንድሮ ዋንጫውን ማንሳት ፈተና እንደነበረው የሚያሳየው ይህ ቁጥር ነው። ይህንን ማረጋገጥ ትችላላችሁ ብሏል። ሌሎች ክለቦች ጋር ሲፋለሙና ክለቦች ከኛ ጋር ሲፋለሙ አሁን ላይ ሁሉም እኛን ለማሸነፍ እየጣረ ነው፣ እኛን ነጥብ ለማስጣል እየጣረ ነው። ነገር ግን በቀሩት 8 የፕሪሚየር ሊግ ጨዋታዎች ድል አድርገን ዋንጫውን ወደ ቤታው እንመልሰዋለን ብለዋል። ሊቨርፑል አሁን ላይ በፕሪሚየር ሊጉ 26 ጨዋታ ያለመሸነፍ ጉዞ ላይ ይገኛል። በዚህ ዓመት በራሱ ሽንፈት የገጠመው በኑኖ ስፕሪንቶ ሳንቶስ ቡድን ኖቲንግሃም ፎረስት ነበረ። አርሰናል ያለ ጋብርኤል ማጋሌሽ ህይወትን ብሎ ጀምሮታል። በዚህ ሳምንት የፕሪሚየር ሊግ ጨዋታ ካደረገው በኋላ በቀጥታ ወደ አውሮፓ ሻምፒዮንስ ሊግ መድረክ ነው የሚያመሩት። ጋብርኤል ማጋሌሽ ሲኖርና ሳይኖር ሲቀር ግን አርሰናል ቤት ምን አይነት ልዩነት አለ የሚለው እንመልከት። ጋብርኤል ማጋሌሽ ሲኖር በጨዋታ ግብ የሚቆጠረባቸው አንድ ነው በአማካይ ባለፉት 5 ዓመት ነው። ውድ ቤተሰቦቻችን ባለፉት 5 ዓመታት ጋብርኤል ማጋሌሽ ሜዳ ላይ ሲኖር በጨዋታ 1 ጎል ነው የሚያስተናግዱት። ከሌለ ግን 1.2 ግብ ያስተናግዳሉ። የማሸነፍ ንጻሪያቸው ባለፉት 5 ዓመታት ከጋብርኤል ማጋሌሽ ጋር 64% ነው፣ ከሌለ 44% ብቻ ነው። በጋብርኤል ማጋሌሽ የጨዋታ ዘመን ስር ወይም ሜዳ ላይ ሲኖር በጨዋታ 2.1 ነጥብ ያገኛል አርሰናል። ጋብርኤል ማጋሌሽ የለም ማለት ግን አርሰናል በጨዋታ በአማካይ የሚያገኘው ነጥብ 1.6 ብቻ ነው። ህይወት ያለ ጋብርኤል ማጋሌሽ ምን ያህል ፈታኝ እንደሆነ ያሳያል። ቀሪ ውድድር ዓመት 8 የፕሪሚየር ሊግና የአውሮፓ ሻምፒዮንስ ሊግን ስንደምረው አጭር ቢሆንም የቀረው ጊዜ ግን ለአርሰናል ደግሞ ወሳኝ ጊዜ ነውና በጣም አስቸጋሪ ይመስላል። ከማጋሌሽ በተጨማሪ ቤን ዋይትን ለ4 ወር አተውት ነበር። ቡካዮ ሳካን ለ3 ወር፣ ማርቲን ኦዴጋርድን ለ2 ወር አተውት ነበር። አሁን ደግሞ ጋብርኤል ማጋሌሽን ከውድድር ውጭ፣ ከሃቨርዝን ከውድድር ውጭ፣ ጋብርኤል ጀሱስን በተመሳይ ከውድድር ዓመት ውጭ እንደሆነ ይታወቃል። ጋብርኤል ጀሱስን ካነሳን ዛሬ 25ኛ ዓመት ልደት በዓሉ እየተከበረ ይገኛል። በአርሰናል ቤት 28 ዓመቱን ሲያከብር ይህ ተጫዋች ግን በጉዳት ምክንያት ብዙ ጊዜ የማይገኘው ተጫዋች ነው። በወሳኝ ጊዜ አሁንም በቀጣይ ውድድር ዓመት ክለቡን እንዲለቅ በአርሰናል በኩል ፍላጎት ቢያዝም ይህ ተጫዋች መጎዳቱን ተከትሎ ግን ቀጣይ ውድድር ዓመት ገዢ ያገኛሉ ተብሎ አይጠበቅም። ምናልባት አርሰናል ትኩረቱን ፊት መስመር ላይ ማድረጉን ተከትሎና ገንዘብ ከተረፈው ብቻ ወደ ተከላካይ ስፍራ ይገባ ለመባሉን ተከትሎ ምናልባት ኬረን ቴሪንና ኦሌክሳንደር ዚንቼንኮ በክረምት አርሰናልን ቢለቁ እንኳን በግራ መስመር ላይ ተጫዋች ለማምጣት ሊቸገር ይችላል እየተባለ ነው ከፋይናንስ አንጻር። ምክንያቱ ደግሞ የሚሆንበት ውድ ቤተሰቦቻችን አርሰናል አሁን ላይ በቂ ፋይናንስ አለው፣ ግን አብዛኛውን ወጪውን የአጥቂ ስፍራ ተጫዋች ላይ ሊያደርግ ይችላል ተብሎ ይጠበቃል። እናም ሪካርዶ ካላፊዮሪ እና ማይል ሊዩስ ስኬሊ በተለይም ካላፊዮሪ ከነጉዳቱም እየታገለ ቢሆን በማይል ሊዩስ ስኬሊ ሊቀጥሉ የሚችሉበትም አማራጭ አለ። ከተሳካ ግን እንደ ሚሎስ ኬርኪዝም ያለ ተጫዋች በቦታው ላይ ለማምጣት ይሰራሉ። ግን አብዛኛው የአርሰናል የመከላከል ስፍራ ወጪ የሚደረገው ከአጥቂ ስፍራ ተጫዋቾችና ከአማካይ ስፍራ ተጫዋቾች ወጪ ከተረፋቸው ብቻ ነው። ታዲያ በአጥቂ ስፍራ ላይ አርሰናል ቪክተር ጊዮኬሬስ ጋር በግል ጉዳዮች ዙሪያ ለማነጋገር ከስፖርቲንግ ሊዝበን ፍቃድ ጠይቋል። የማይክል አርቴታ የረጅም ዓመታት የስራ ጓደኛ የነበረው የቪክተር ዮጌሬስ ወኪል እንደሆነ ይታወቃልና ሐሰን ቺያንካ ከአርቴታም ጋር ጥሩ ግንኙነት አለው፣ ከአንድሪያ ቤርታም ጋር ጥሩ ግንኙነት አለውና ምናልባትም ይህ የሰውየው ጥሩ የሚባል ግንኙነት ከአርሰናል አሰልጣኝና ስፖርቲንግ ዳይሬክተር ጋር የዮጌሬስ ወኪል ስራውን ለማጠናቀቅ ይረዳቸዋል ተብሎ ይጠበቃል። አንዳንድ የዜና ምንጮች ስፖርቲንግ ሊዝበን ለአርሰናል ፍቃድ ሰጥቷል ድርድር እንዲያደርግ የሚሉ መረጃዎችም እየወጡ ይገኛሉ። ለማንኛውም ቀጣይ ክረምት ላይ ከስፖርቲንግ ሊዝበን የሚለቀው ቪክተር ጊዮኬሬስ መዳረሻው አርሰናል እየመሰለ ይገኛል። በቅርብ ጊዜያት ውስጥም ወሳኝ ተመራጭ ያደረጉት ግን አንድሪያ ቤርታ መሆናቸው ሳይዘነጋ ማለት ነው። አርሰናል በአማካይ ስፍራ ዙቤሜንዲም እንዲሁ ይጠበቃል። አጥቂ ላይ ደግሞ ዮጌሬስ ካለ የክንፍ ተጫዋች ደግሞ ኒኮ ዊሊያምስ እንደሚጠበቅ ሳይዘነጋ ማለት ነው።
ማንቸስተር ዩናይትድም በዝውውር መስኮቱ ላይ ሰፋ እንቅስቃሴን ያደርጋል ተብሎ ይጠበቃል። አሁን ላይ በርካታ ምንጮች እያረጋገጡ የሚገኙት የመከላከል ስፍራቸው ላይ በተለይም ሊንድሎፍ፣ ሃሪ ማጓየርም ጭምር ቀጣይ ክረምት ዩናይትድን ይለቃሉ መባሉን ተከትሎ የባየር ሌቨርኩሰኑ የተከላካይ ስፍራ ተጫዋች ሄንካፒ በማንቸስተር ዩናይትድ መልማዮች እየታየ ነው ተብሏል። 42 ሚሊዮን ዩሮ በክለቡ ባየር ሌቨርኩሰን በኩል የቀረበው የውል ማፍረሻ ነው። ዩናይትዶች ተጫዋቹን ሁኔታም በቀሩት ጨዋታዎች ላይ በቅርብ ሆነው ይከታተሉታል ነው የተባለው። ስለዚህ በዩናይትድ ተከላካይ ከተያዙት ውስጥ አንደኛው ነው። ፋብሪዚዮ ሮማኖ አትሌቲክ ያረጋገጡት መረጃ ደግሞ የቪክተር ኦስሜንን ጉዳይ ነው። ማንቸስተር ዩናይትዶች ሁሉንም አማራጭ እየተጠቀሙ ነው ብሏል ፋብሪዚዮ ሮማኖ ቪክተር ኦስሜንን ለማስፈረም። ያው አማራጭ ሊሆን የሚችለው ግን ተጫዋች ሲደመር ገንዘብ ለናፖሊ ማቅረብ ነው እየተባለ ይገኛል። ትልቅ ገንዘብ ነው የሚፈልጉት ናፖሊዎች ከዚህ ዝውውር። ዘንድሮ ደግሞ በጋላታሳራይ ቤት አስደናቂ የሚባል የውድድር ዓመትን እያሳለፈ ይገኛል። ግን ለማንቸስተር ዩናይትድ ይህን ተጫዋች ለማምጣት ከበድ ያለ ፉክክር ከሌላኛው የእንግሊዝ ክለብ ቼልሲ የሚገጥመው ይሆናል። ለማንኛውም ፋብሪዚዮ ሮማኖ ግን ዩናይትድ የተቻለውን ሁሉ ጥረት እያደረገ ነው ብሏል። በዚህ ዝውውር ላይ ከዩናይትድ ቀጣይ ክረምት በነፃ ከሚለቁ ተጫዋቾች አንደኛው ቪክተር ሊንድሎፍ ነው። በቀጣይ መዳረሻ ይሆናል ተብሎ የሚጠበቀው የቀድሞ ክለቡ ቤኔፊካ ቢሆንም የፕሪሚየር ሊግ ክለቦች ኤቨርተን እና ዌስትሃም ዩናይትድ ግን ይህን የማንቸስተር ዩናይትድ የመሃል ተከላካይ በነፃ ወኪል ለማስፈረምና በፕሪሚየር ሊጉ ለማቆየት ፍላጎት አላቸው። በቀጣይም ከወኪሉ ጋር ድርድር ለማድረግ እቅድ ይዟል የተባለው ዩናይትድ ባለፈው ክረምትም በጥርም ተጫዋቹን መሸጥ ይችል ነበረ፣ ግን ሳያደርጉት ቀርቷል። በእርግጥ በጉዳት ምክንያት ለገበያው ማቅረብ በጣም አስቸጋሪ ነበረ። በሪያል ቤቲስ ቤት አስደናቂ ውድድር ዓመትን እያሳለፈ የሚገኘውና በበርካታ ክለቦች አይን ውስጥ የገባው አንቶኒ ቀጣይ ውድድር ዓመት በቋሚ ዝውውር ሪያል ቤትስን መቀላቀል የማይችልበት ሁኔታ አለን የተባለው ይህም የስፔኑ ክለብ ሪያል ቤትስ ለአንቶኒ ገንዘብ ማቅረብ ስለማይችል ነው። አንቶኒ በሪያል ቤቲስ ቤት ሊቆይ የሚችልበት ያለው እድል ብቸኛው ማንቸስተር ዩናይትድ ተጨማሪ ጊዜ ውሰት ውል ከፈቀደለት ብቻ ነው ተብሏል። ማንቸስተር ዩናይትዶች ግን ቀጣይ ክረምት ላይ ትልቅ ዝውውሮችን ማድረግ ስለሚፈልጉ አንቶኒን በሪያል ቤቲስ ቤት ለተጨማሪ ዓመት የማቆየት ምንም አይነት ፍላጎት የላቸውም ተብሏል። ተጫዋቹ አሁን በእያሳየ በሚገኘው ብቃት ምክንያት ትልቅ ገንዘብ ማግኘት ያለመው ማንቸስተር ዩናይትድ ፈላጊዎችን እንግዲህ ለማዳመጥ ዝግጁ ነው ተብሏል። እስከ 40 ሚሊዮን ዩሮ ከዚህ ዝውውር ያገኛለም ተብሎ ይጠበቃል። ማንቸስተር ዩናይትድ ግን ከለቀቃቸው ተጫዋቾች ብቻ ባለፉት 2 ዓመታት ውስጥ ብንመለከት አንቶኒ ኢላንጋ 28 የግብ አስተዋጽኦ አለው። በፕሪሚየር ሊግ ብቻ ብንመለከት ማርከስ ራሽፎርድ 17 አለው። ሁለቱም ለዩናይትድ እየተጫወቱ አይደለም። አሁን አሌያንድሮ ጋርናቾ በዩናይትድ የሚገኘው 16 ሶስተኛው ተጫዋች ነው። አማድ ዲያሎ 14፣ አሁን በቼልሲ የሚጫወተው ጄደን ሳንቾ 6፣ አንቶኒ በሪያል ቤትስ የሚገኘው 2 የፕሪሚየር ሊግ የግብ አስተዋጽኦ አላቸው ወይም የግብ ተሳትፎ አላቸውና አንደኛና ሁለተኛ ላይ ያሉት ባለፉት 2 ዓመታት ውስጥ የዩናይትድ የአሁን ተጫዋቾች አይደሉም። ወይ በውሰት ለቀዋል ወይ በቋሚነት ለቀዋል እና ዩናይትድ በለቀቃቸው ተጫዋቾች አሁንም ምን ያህል መጠቀም እንደነበረበትና ችግሩ የዩናይትድ እንደሆነ ሌላ ማሳያ እያሉት ነው። መረጃውን ይዞት የወጣው ሁስኮርድ ነው። እንደ ግራም ቤል ዘገባም ከሆነ ግን ማንቸስተር ዩናይትዶች አሁንም ቡድኑን ለማሻሻል ቀጣይ ክረምት ላይ አጥቂዎችን ብቻ ሳይሆን ወጣት ተጫዋቾችንም ላይ ትኩረት ያደርጋሉ። ሪያን ቼርኪም ሌላኛው በማንቸስተር ዩናይትድ የተያዘ ተጫዋች ነው ተብሏል። ከሜሰን ማውንት ጋር በተያዘ ዩናይትዶች አስገራሚ ውሳኔ ሊወስኑ ነው ተብሏል። በእርግጥ ከውሳኔ ላይ አልተደረሱም፣ ገና ውይይት ላይ ናቸው። ሜሰን ማውንት ምናልባትም ለ6 ወራት ከሜዳ ሊርቅ እንደሚችል ነው በዩናይትድ ውሳኔ በኩል እየተገለጸ የሚገኘው። የማንቸስተር ዩናይትድ አመራሮች ሜሰን ማውንት በተደጋጋሚ የሚያጋጥመውን ጉዳት እልባት ለማግኘት ሲሉ ወደ ስዊዘርላንድ አንድ ወደ ታወቀ የሕክምና ባለሙያ ሊልኩት እንደሆነ እየተዘገበ ነው። አሁን በቦርዱ ውይይት እየተደረገ ነው። ምናልባት ቦርዱ ከስምነት የሚደርስ ከሆነ ሜሰን ማውንትን ወደ ስዊዘርላንድ ለ6 ወር ልከው ተጨማሪ ሕክምና እንዲያደርግና ሙሉ ለሙሉ ከጉዳት አገግሞ በሩበን አሞሪም እቅድ ስር ቀጣይ ውድድር ዓመት ጀምሮ እንዲጫወት ማድረግ የተያዘው እቅድ ነው ተብሏል። ማኑኤል ኡጋርቴ በአውሮፓ 5 ታላላቅ ሊጎች ውስጥ በዚህ ሲዝን በ90 ደቂቃ ያለ ኳስ በርካታ የሜዳ ክፍል በማካለል ከፕሪሚየር ሊጉ ቀዳሚ ነው። በአውሮፓ የሚበለጠው በአሌክሳንደር ፓቭሎቪች ብቻ ነው። በባየር ሞኒኩ ተጫዋች ወደ 16.3 ኪሎ ሜትርን ያለ ኳስ ይሸፍናል። ማኑኤል ኡጋርቴ 16 ኪሎ ሜትርን ይሸፍናል። ማንቸስተር ዩናይትድ ቤት አንደኛው ዘንድሮ ጥሩ ነገር ከተባለ የአማካይ ስፍሩ የማኑኤል ኡጋርቴ እንቅስቃሴ ነው። አንደኛው ደግሞ ከኳስ ውጭ የሚያደርጋቸው እንቅስቃሴ ናቸው።
በዚህ ሳምንት መጨረሻም የማንቹሪያን ደርቢ ኦልድ ትራፎርድ ስቴዲየም እሁድ በኢትዮጵያ አቆጣጠር መጋቢት 28 12 ሰዓት ከ30 ይደረጋል። ከዳኝነት ጋር በተያያዘ ውዝግብ የማያጣው ፕሪሚየር ሊጉ ለዚህ ጨዋታ ደግሞ አልቢትር ጆን ብሩክን ሰይሟል። እሁድ የኦልድ ትራፎርዱን ጨዋታ ይመሩታል። ፖል ቴርኒ ደግሞ በቫር ዳኝነት ጨዋታውን እንዲመሩት ተሰይመዋል። በዳኝነት ጉዳይ ግን ሰሞኑን አወዛጋቢ ነገሮች በመርሳይድ ደርቢ ጨዋታ ተመልክተን ነበር። ይህስ የማንቹሪያን ደርቢ ከዳኝነቱ ውዝግብ የጸዳ ይሆናል ወይ? ለማንኛውም እሁድ 12 ሰዓት ከ30 መጋቢት 28 በኢትዮጵያን አቆጣጠር የሚደረግ ጨዋታ ነው። የዘ አትሌቲክን አንድ መረጃ እናደርሳችሁ። ዩናይትድ እንደ ሊቨርፑል የሚለውን ማንቸስተር ዩናይትድ እንደሚታወቀውም በዘላቂነት በፕሪሚየር ሊጉ ለመፎካከር ተጫዋቾችን ሸጦ ተጫዋቾችን ማምጣት ቀጣይ የተያዘው ፖሊሲ ነው። ታዲያ ማንቸስተር ዩናይትዶች የአካዳሚ ተጫዋቾችን መሸጥ ትልቅ ገንዘብ እንዲያገኙና በቀጣይ ውድድር ዓመት በቂ ዝውውር እንዲያደርጉ ሊያስችላቸው ይችላል። ለአብነት ያክል ሊቨርፑል አንድ ጊዜ የገጠመው ነገር ይህ ነበረ። ፊሊፔ ኮቲኒዮ በትልቅ ገንዘብ ነው ለባርሴሎና የሸጡት። በወቅቱ ፊሊፔ ኮቲኒዮን የመሸጥ ሐሳብ በሊቨርፑልም በክሎፕም አልነበረም። ነገር ግን የባርሴሎና ገንዘብና ፊሊፔ ኮቲኒዮ ክለቡን መልቀቅ ሁለቱ ተደምረው እንዲሸጡት አደረጓቸው ሊቨርፑሎችን። ታዲያ ሊቨርፑሎች ከዛ ሽያጭ ባገኙት ገንዘብ ነበረ አሁን 2019-20 ጀምሮ በዋንጫ ጉዞ ላይ የሚገኘውን የፕሪሚየር ሊግ ዋንጫም የአውሮፓ ሻምፒዮንስ ሊግ ዋንጫንም ሲያነሳ ዘንድሮም ዋንጫ ሲያነሳም የተገዙ ተጫዋቾች አሉ። ለአብነት ያክል ቨርጅል ቫንዳይክ፣ አሊሰን ቤከር ለአብነት ያክል በትልቁ ተጽዕኖ ከፈጣሪ ከሆኑትና የአውሮፓ ሻምፒዮንስ ሊግ ፕሪሚየር ሊግን አንስተው አሁንም ሊያነሱ ከተቃረቡት ተጫዋቾች የተገዙት በፊሊፔ ኮቲኒዮ የሽያጭ ገንዘብ ነበረ። ታዲያ ማንቸስተር ዩናይትድ አሁን ራሽፈርድ፣ ጋርናቾ፣ ሜኑ በማንቸስተር ዩናይትድ ስለ ቆይታቸው የተረጋገጠ ነገር የለም። ከነኚህ ተጫዋቾች ማንቸስተር ዩናይትድ 100% ትርፍ ነው የሚያገኘው። ራሽፈርድ የአካዳሚ ልጅ ነው፣ ጋርናቾ የአካዳሚ ልጅ ነው፣ ሜኑ የአካዳሚ ልጅ ነው። እነኚህን 3 ተጫዋቾች የሚሸጥ ከሆነና ሩበን አሞሪም ቀጣይ ለሚያስቡት ፍልስፍና 3-4-3 የሚሆኑ ተጫዋቾችን ማምጣት ምናልባትም ከሊቨርፑሉ ፊሊፔ ኮቲኒዮ ሽያጭ ዩናይትድ ሌላ አብዮት የሆነ ነገር ሊያካሂድ ይችላል ተብሎ ይጠበቃል በፕሪሚየር ሊጉ። እነኚህም ተጫዋቾች በዩናይትድ ከዚህ በኋላ 100% የመቆየት እድል የላቸውም፣ እየተረጋገጠም አይደለም። የሶስቱም ተጫዋቾች ሜኑ በኮንትራት ድርድር ጉዳይና በሩበን አሞሪም የ3-4-3 ፎርሜሽን ቅርጽ መካተት የአሌሃንድሮ ጋርናቾ ወጥ ብቃት ላይ ማሳየትና ከራሽፈርድ ጋር የገቡበት ሰጣ ገባ ምክንያት ይሆናል ተብሎ ይጠበቃል። ለማንኛውም እነኝን ተጫዋቾች ሸጦ ልክ ሊቨርፑል ፊሊፔ ኮቲኒዮን ሸጦ ዋንጫ የሚያነሳ ቡድን እንደገነባው ዩናይትድም ቀጣይ ገነባ ይሆን ወይ? የዘ አትሌቲክን መረጃ ደረስናችሁ። ዛሬ በኢትዮጵያ ፕሪሚየር ሊግ ባህር ዳር ከተማ ከሽረ እንዳስላሴ ወይም ከሱል ሽረ መቻል ከኢትዮጵያ ቡና ጨዋታቸውን ሲያደርጉ፣ በስፔን ላሊጋ ሪዮ ቫይካኖ ከኢስፓኞል፣ በጣሊያን ሴሪያ ዤኖዋ ከዩዲኒዜ፣ በጀርመን ቡንደስሊጋ ባየር ሙኒክ ከኦግስቦርግ፣ በፍራንስ ሊጋ ኒንስ ከናንተስ፣ በሳውዲ ፕሮ ሊግ አልሂላል ከአልናስር ይጫወታሉ። ለማስታወስ ያክል በኢትዮጵያ ፕሪሚየር ሊግ ወልዋሎ ዓዲግራት በፋሲል ከነማ 2-1 ተሸነፈ። ወላይታ ዲቻ መቀለ ሰባ እንደርታን 1-0፣ ኢትዮጵያ መድን ሐዋሳ ከተማን 2-1። ብቸኛውም በአውሮፓ የተደረገ ጨዋታ ቼልሲ በስታንፎርድ ብሪጅ ቶትናምን 1-0 በሆነ ውጤት ድል አደረገ። ቃል ስፖርት ዩቲዩብ ቻናል ዕለተ አርብ ማለዳ ለዚህ ሰዓት ያሰናዳንላችሁ መረጃዎች እነኝን ይመስላሉ። ከወደዳችሁ ላይክ አድርጉ፣ አበረታቱን። ሐሳብ አስተያየታችሁን በሐሳብ መስጫ ሳጥናችን ላይ ያስፍሩልን። ቤተሰብ መሆን ካሻችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳይረሳ። ከጥቂት ደቂቃዎች በኋላ የአሰልጣኞችን ሙሉ ጋዜጣዊ መግለጫ ቅዳሜና እሁድ ጨዋታን አስመልክቶ ይዘንላችሁ እንመጣለን። የአሁኑን አበቃን። መልካም ቀን